በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የደናግል የሰማዕታት የመነኮሳት ልጆች እንኳን ለአቡነ ተክለ ሃይማኖት እንዲሁም በዚህች ዕለት ለሚከበሩ ቅዱሳን ክብረ በዓል በሰላም አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድትተባበሩ ስንል በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። ከአባታችን ከአቡነ ተክለ ሃይማኖት እንዲሁም በዚህች ዕለት ከሚከበሩት ቅዱሳን ረድኤታቸው በረከታቸው ከእኛ ጋር ከመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር። ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተወለድከው መወለድህም ሰላም እላለሁ። ቅዱሱ አባት ሆይ ሁሉ በሁሉ የተመሰገንክ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ እነሆ አዲሱን ምስጋናን እጀምራለሁ። ተክለ ሃይማኖት ሆይ የስሜ መነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራር ሰላም እላለሁ። እርሱም ገናናና የከበረ ስም ነውና። ቅዱሱ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህና፣ ስለዚህም በችሎታዬ መጠን እንዳመሰግንህ አንደበቴን ትፈታልኝ ዘንድ ድንግል ማርያምን እማልዳለሁ። ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ፀጉሮች ሰላም እላለሁ። እነዚሁም የክብር መጎናጸፊያ ያላቸው ሦስቱ የይሁዳ ልጆች ናቸው። ቅዱሱ አባት ሆይ የቅዱስ ወንጌል ጸሐፊዋና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህና፣ ስለዚህም ስለ ንጹሕ ወርቅና ብርም ፍንታ አባት ሆይ የምስጋና እጅ መንሻ አቀርብልሃለሁ። ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያን በንጹሕ የአፌ ወርቅ ለመሰለችው ርዕስህም ሰላም እላለሁ። ቅዱሱ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህና፣ ስለዚህም ያን የገሃነም ባሕረ እሳት ታሻግረኝ ዘንድ እኔ ምስኪኑ ልጅ እታመንብሃለሁ። ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋበው ፊት ሰላም እላለሁ። ቅዱሱ አባት ሆይ ትምህርትህ የተስፋፋ ትሩፋትህ የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና፣ ስለዚህ የዓለም ሥራው ብዙ ስለሆነ ንጹሑ የትእዛዝ ቃል ከድካም ያሳርፈኝ ከማይሠራ ኃጢአት ይፍታኝ። ተክለ ሃይማኖት ሆይ ስነ ርየታቸው የኩልኩል አምሳል ለሆነ ቀራንብት ሰላም እላለሁ። እርሱ እግዚአብሔር ለዓይኖቼ ግርማ ሞገስ እንዲሆኑ እነርሱን ፈጥሯቸዋልና። ቅዱሱ አባት ሆይ ከሁሉ ይልቅ ሥልጣኑ ከፍ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህና፣ መስቀልን የጦር መሣሪያ ወንጌልን ጋሻ መከታ አድርገህ ጠላት ዲያብሎስን ድል ነስተሃልና። ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖች ሰላም እላለሁ። ቅዱሱ አባት ሆይ ከእንግዲህ አንተን ሞት ሊያገኘኝ አይቻለውምና እኔን አገልጋይን ግድ ከሚል ከኃጢአት ሞት ሰውረኝ። ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በቡሩካን ሐዋርያት የተሰበከውን
መልካሙን ምሳሌ ነገር ለሚያዳምጡ አይዛኖች ሰላም እላለሁ። ቅዱሱ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በስነ ምግባርህ ሰማያዊ መልአክ ነህና ከልቅ ሰው ከዋይታው በእርሷ አርፍ ዘንድ በወርቅና በዕንቁ በተሰራችው በሉዓላዊት ቤት ከዚህ ወስዳ አስቀምጠኝ። ተክለ ሃይማኖት ሆይ የማርያም ልጅ የፊቱን መጸፋት በማሰብ ባላውያን ጥፊ ሲጠፋ ሲጠፈጠፍ ላላፈሩና ላልፈሩ ጉንጮች ሰላም እላለሁ። ቅዱሱ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖትንና ስለዚህም ቅናት፣ ምቀኝነትን፣ መከራንም ሁሉ ከኔ በማራቅ እውነትና ቅንነት ከአንደበቴ እንዲርቁ አታድርግ። ተክለ ሃይማኖት ሆይ ድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱ አይነፎች ሰላም እላለሁ። ቅዱሱ አባት ሆይ አነዋወርህ በብቸኝነትና በንጽህና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎት ኃይል የእሳት ነበልባል ሆና አንዳችም ለወሬ ለዝና ሳታር የኃጢአቴን ሾት አቃጥልልኝ። ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገርን ለማይናገሩ ከናፍሮቼ ሰላም እላለሁ። ቅዱሱ አባት ሆይ አምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ መዓዛ የተወደደ ደብረ ከርቤ ነህና ወይስ መሰወር የማይቻላት ደብረ ጽጌ ነህን? ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶ ለሚያስተምር አፍ ሰላም እላለሁ። ቅዱሱ አባት ሆይ ደደማስቆ ሐዋርያ ጳውሎስ ኢትዮጵያዊ ሐዋርያ አንተ ነህና ስለዚህም ቀድሞ በምስጋና እንደታወቁት መዘምራን አሳፍና ኤዶትም ዛሬም አንተ በበገና ዝማሬ ላመሰግን እወዳለሁ። ተክለ ሃይማኖት ሆይ በአፍህ ውሳጣዊ አካል እየወገናቸው ለበቀሉ ጥርሶቼ ሰላም እላለሁ። ቅዱሱ አባት ሆይ የቤተ ክርስቲያን የልጆቹ አባት ባስልዮስ የተባልክ አንተ ተክለ ሃይማኖትንና አንተ ወዳለበት ቦታ የላኳት ጸሎቴ ራቁቷን እንዳትገባ አንተ መልበሰ ተስፋው ናትና። ተክለ ሃይማኖት ሆይ ንጉሷን ወይም ፈጣሪዋን የማርያምን ልጅ ታመሰግን ዘንድ ከልደትህ በሦስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበትህ ሰላም እላለሁ። ቅዱሱ አባት ሆይ የቤተ ራባው ጸዋሚ ታራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘ ሁሉ አንደበቴን አንተን ደስ ለማሰኘት የተዘጋጀች ናትና። ተክለ ሃይማኖት ሆይ የአብ አካላዊ ቃሉ የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃልህ ሰላም እላለሁ። ሰላምታ ይገባል። ቅዱሱ አባት ሆይ አንተ አባቴ ብርሃንን የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህና ቂም በቀል ወይም ተንኮል የሌለብህ የዋህ ርግብ ነህና። ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ሥልጣንም ኃጢአትን ለሚያስተስሪ እስትንፋሰ ሰላም እላለሁ። ቅዱሱ አባት ሆይ ለእግዚአብሔር መሥዋዕት ሆኖ የቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህና ስለዚህም ለዚሁ ስም አጠራር የምስጋና ቃል ለበረክትልህ የተዘጋጀው ነኝና መስጠት ከማግኘት አንድ ነውና። ተክለ ሃይማኖት ሆይ የባለ የሕይወት ዘመን ሁሉ ሩቡን ዘመን ውሃ ባለመጠጣት በውሃ ጥም ለተንጣጣው ጉሮሮ ሰላም እላለሁ። ቅዱሱ አባት ሆይ ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና እኔን የጠፋሁትን በግ ፈለገ ለማግኘት ሩጫን አፋጥን። ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፍርድ
ቅናተ ዮሐንስ ላጠለቀ ክሳድህም ሰላም እላለሁ። ቅዱሱ አባት ሆይ ዓለምንም በትምህርት ያጣፈጥክ ጣፋጭ ጨው ነህና፣ ስለዚህም ከትምህርት ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ተክለ ሃይማኖት ሆይ የወንጌልን ቀንበር ለመሸከም የመስቀልን መከራ ለመቀበል ሰጥ ለጥ ብለው ለፈጣሪያቸው ትእዛዝ ለተገዙ ትከሻዎች ሰላም እላለሁ። ቅዱስ አባት ሆይ አስረኛው የአርማንያው ጎርጎርዮስ የተባልክ አንተ ተክለ ሃይማኖት ነህና፣ አባት ሆይ የልጆችን መከራ ዓይኖች ይመልከቱ፣ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ተክለ ሃይማኖት ሆይ በቀኝ ጎን 3 በግራ ጎን 3 ሆነው ለሰረጹት 6ቱ አክናፎች ሰላም እላለሁ። ቅዱሱ አባት ሆይ እኔ ልጅ ያንተን በረከት እፈልጋለሁና የቀን ጉዳይ ጥሎኝ ለእርዳታ በምፈልግ ጊዜ በእነዚያ በክንፎች ፈጥነ ደረስልኝ። ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋትን ለተገረፈ ዘባነ ሰላም እላለሁ። ቅዱሱ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆነ እኔን ለመርዳት ፈጥነ ተነሳ። አንተ ማድረግ የምትችለውን እኔ ለማወቅ አይቻለኝምና። ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን ገዳም ሰላም እላለሁ። ቅዱስ አባት ሆይ ግሙደ እግ ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት ነህና፣ ስለዚህም የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት እንኳን ሳይቀሩ ያደንቁሃል፣ ይገረሙብሃል። ተክለ ሃይማኖት ሆይ የባለሟልነትን ክብር ላከማቸበት ክቡር ዕፅንህም ሰላም እላለሁ። ቅዱሱ አባት ሆይ ባለ ዘመን ሁሉ የሁሉ አምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ ምስክር እውነተኛ ምስክር አንተ ነህና። ተክለ ሃይማኖት ሆይ እንግዳም መቀበል ፍጹም ተግባሩ የሆነ አብርሃም የተባልክ አንተ ተክለ ሃይማኖት ነህና፣ የወይኑ አዝመራ ያለ ጊዜው ከሚያጭድ አጫጭ አድነኝ፣ አጫዳ አድነኝ፣ ልጁን ያድን ዘንድ ግድ ነውና። ተክለ ሃይማኖት ሆይ አረማዊው ንጉሥ ወደ ገደል በወረወረ ጊዜ ክንፍ ሆነው በአየር ላይ ላንሳፈፉ ክንዶች ሰላም እላለሁ። ቅዱስ አባት ሆይ እኔና አገልጋይን ጥለ አትጣለኝ። አንዲቷ ጸሎት በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉም አብና እንደ ጢሳትና ታጠፋቸው ዘንድ ለምናለሁ። ተክለ ሃይማኖት ሆይ ሩጫህን በገድል ትሩፋትን በስቃይ የፈጸምክ ላይዳዊውና በኅብረት ሰላም እላለሁ። ቅዱሱ አባት ሆይ ጸሐፊ ምስጢራት ወጥበባት ሄኖክ የተባልክ መንፈሳዊ ጥበብን የተመላ አንተ ተክለ ሃይማኖት ነህና፣ ስለዚህም ሁሉም እንደየሥራው ዋጋውን እስከሚያገኝበት ጊዜ ድረስ አንተ በክንፈ ረድኤትህ ጥላ ስር ሸሽጋ አስቀምጠኝ። ተክለ ሃይማኖት ሆይ የትዕግሥትና የተጋድሎ ማኅደረ ሕንፃ መጥኖ ለከነዳ ክንድ ሰላም እላለሁ። ቅዱሱ አባት ሆይ ባሕሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ሥራ በእኔ ዘንድ ሲደነቅ ይኖራል። ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ 2 አክናፍ ለተዘረጉ መዳፎች ሰላም እላለሁ። ቅዱስ አባት ሆይ መሥዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህና፣ አቤቱ ዘውትር በምትወጣበት ጊዜ በጠላቶች ላይ ክንድህን አንሳ። ይልቁንም ወደ ቤት በምትመለስበት ሰዓት እጥፍ በእጥፍ በተጠቃሚዎች ላይ ኃይልን ግለጽ። ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋና ደመ መለኮትን በዕርፈ መስቀል በጽዋ ለቀዳ ጣት ሰላም እላለሁ።
ቅዱሱ አባት ሆይ ለሰው ልጅ ዓለምን ቢገዛ ምን ይጠቅመዋል? ምንስ ይረባዋል? እንደተባለው ከቶንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ተክለ ሃይማኖት ሆይ ለመልካም ሽቶ መዓዛ ያላቸው ለእጆች አጽፋር ሰላም እላለሁ። ቅዱሱ አባት ሆይ አንተ በዋሻ በነበርክበት ወራት የልጆቼን አዝመራ እንዳያጠፉ የዱር አራዊቶች በስልጣነ ካልህ የታሰሩ ሆኑ። ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተቸንክረው ለተወጉ ጎኖች ሰላም እላለሁ። ቅዱሱ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እነዚያ 7ቱ ጎዳናዎች ድካምን እንዳያመጡብኝ፣ በእረፍቴ ሰዓት ችግርን እንዳይፈጥሩብኝ ባላደራነት ከእኔ ከልጅ አይለየኝ። ተክለ ሃይማኖት ሆይ የረሃብ ችግር ላልፈታው የቅባት መታጣት ላላደረቀው ሆዴ ሰላም እላለሁ። ቅዱሱ አባት ሆይ እግዚአብሔርን በንጹሕ ልቦና የምታመሰግን ዳዊት በተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይም ባህላቸው ጸብ፣ ክርክር ከሆኑ ሰዎች አድነኝ። የዚህንም ዓለም ገዥ መልአክ ከፊቴ አሽቀንጥረህ ወዲያ አስወግደው። ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቀ ቅዱስና ብሩክ ለሚሆን ልቡና ሰላም እላለሁ። ቅዱስ አባት ሆይ ፍጹም ዋጋቸውን ካገኙት ገባይተ ሰርክ አንዱ አንተ ነህና ሥራ ፈት ለሆንኩ ለእኔ አንተ ካገኛት ዋጋ የተረፈችውንስ እንኳን ቅዱስ ሚካኤል ሳያተርፈኝ ያሳትፈኝ ዘንድ ፈቃድ ይሁንልኝ። ተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግሥት ለፈተናቸው ኩላያቶች ሰላም እላለሁ። ቅዱሱ አባት ሆይ ስግደት በማዕረገ መላእክት ደረጃ ነውና አከናውነ የሠራህ ጸሎት ባለ ዘመኔ ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂቱ ነኝ። ተክለ ሃይማኖት ሆይ ሳይጎድል ትርፍ ሳይጨምር በሥላሴ ሦስትነት በትክክል ለሚያመልክ ሕሊናም ሰላም እላለሁ። ቅዱሱ አባት ሆይ ከሃዲዎችን የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ እኔን ልጅህን ፈጽመህ ባርከኝ። ልጅህን በመስቀል በእጅ መባረክ ለመምህር የተለመደ ሕግ ነውና። ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀት ሰላም እላለሁ። ቅዱስ አባት ሆይ አምላክ የሰውን ልጅ ደህንነት ባሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፈቃዱ እንደሞተ አንተም ነፍሴን የምትድንበትን መንገድ ፈልግልኝ። ተክለ ሃይማኖት ሆይ ለውሳጣዊ ገንዘቦች ሁሉ በፍጹም ክብር ሰላም እላለሁ። ቅዱስ አባት ሆይ የሥላሴን አንድነት ሦስትነት በማስተማር አዋጅ ነጋሪነት ፍጹም ድንቅ ነውና እባቡን በእርግጫ አንበሳውን በጡጫ ብለው የሚያልፉ የሴትና የወንድ ደቀ መዛሙርት በጸጋ ወልደሃልና። ተክለ ሃይማኖት ሆይ ከናዝሬቱ ኢየሱስ ክርስቶስ ከማርያም ልጅ ደም የተዋሃደ በማእከለ ከርስ ስለሚኖር እንበርተ ሰላም እላለሁ። ቅዱሱ አባት ሆይ ከአረጋዊ ተክል የተገኘ አዲስ የተክል አበባ ነህና የሌዊና የይሁዳ ካህናት ሰማያዊ መልአክ ነውን ወይንስ ምድራዊ ሰው እያሉ ስላንተ ይደነቃሉና። ተክለ ሃይማኖት ሆይ በነቢይ ልማድ ወይም ባህል የጽድቅን ቅናት ለታጠቀ ወገብ ሰላምታ ይገባዋል እላለሁ። ቅዱሱ አባት ሆይ ከታሰርኩበት የኃጢአት ሰረገላ ሰንሰለት ፈጥነህ ፍታኝ። በምድር የፈታኸው በሰማይ የተፈታ እንዲሁም ያሰርከው በምድርም በሰማይም የታሰረ ይሆናልና። ተክለ ሃይማኖት ሆይ በእብነ በረድ አዕማዶች ምሳሌ በወርቃማው ሥጋ አቋም በየክፍሉ ለተሠሩ አቋያጾች ሰላም እላለሁ። ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህና ጻድቅ ሰው ራሱ ድኖ
ሌላውን ከመከራ ያድናልና በልብ ውስጥ እንደ ቀለበት አድርጋ አኑረኝ። ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወትሩ አብራጎች ሰላም ላለው። ቅዱስ አባቴ ሆይ በእኔ ላይ የጫነውን ከባድ ሸክም አቅልልልኝ። ከትእዛዞች አንዱንስ እንኳ ጠብቄ ባልገኝም አንተ ግን አባትነት ይቅርታ አድርገ ልጄ በለኝ። ተክለ ሃይማኖት ሆይ በባሕር መካከል ተሻግረው ወደ ኢየሱስ ሞዐ በደረሱ ጊዜ ክብርና ምስጋና ሞገስን ለተቀዳጁ እግሮች ሰላም ላለው። ቅዱስ አባት ሆይ መሥዋዕተ ቁርባንን የምታሳርግ ከኪሩቤል እንዳንዱ ነህና ከአንደበት የሚመጣውን ኃይለ ጸሎት አስበህ እኔ ኃጥኡ ያለ ንስሐ እንዳልቀሰፍ ጠብቀኝ። ተክለ ሃይማኖት ሆይ በቁመት ብዛት እግር በመሰበሩ በደም ለተነከረ ሰኮና ሰላም ላለው። ቅዱስ አባት ሆይ ትዕግሥትህ ፍጹም እንደ ኢዮብ ትዕግሥት ነውና አባት ሆይ ኖኅ ልጆቹ ሴምና ያፌት እንደባረካቸው አንተም በዓለሙ ሁሉ ያሉ ልጆችን ደቀ መዛሙርትን ባርካቸው። ተክለ ሃይማኖት ሆይ የማርያምንና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግር ጫሞች ሰላም ላለው። ቅዱስ አባት ሆይ አየራዊት ንስር ገዳማዊ አንበሳንና የጦር አበጋዙ አዛዡ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብረ ሞገሷ በፊት ክብር ይኑራት። ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ጣቶች ሰላም ላለው። ቅዱስ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባልክ አንተ ተክለ ሃይማኖት ነህና በጎ ሥራ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደ ይቅርታን አሰጠኝ። ተክለ ሃይማኖት ሆይ 8 ላይደሉ 10 ለሚሆኑ አስፋሮቼ ሰላም እያል በንጹሕ ልቦና እጠራለሁ። ቅዱስ አባት ሆይ እንደ ሆሴና እንደ ዮፎኒ ልጅ እንደ ካሌብ ግብረ መልካም ነህና ከዚህ ከኃላፊው ዓለም ፍልሼ በምመጣበት ጊዜ በክብር ተቀብለ ወደ ሀገር መርታ አግባኝ። ተክለ ሃይማኖት ሆይ አንደበቶች ሁሉ በእርሱ አማካኝነት ምስጋና የሚያቀርቡበት ሰማያዊ መጎናጸፊያ ለተጎናጸፈ አካለ ቆመ ሰላም ላለው። ቅዱስ አባት ሆይ እግዚአብሔር ምስጋናው አዳራሹ ጽኑ ምሰሶ አምድ ነህና ኢያሱ ሙሴን እንደተከተለው አቤቱ አሰሮት ፍኖትህን እከተል ዘንድ ወደ አንተ ጥራኝ። ተክለ ሃይማኖት ሆይ ያለ አንዳች ልዩነትና ጉድለት በክርስቶስ አርአያ ለተመሰሉ መልኮች ሰላም ላለው። ቅዱስ አባት ሆይ ለሃይማኖቱ ቀናተኛ የሆነ የገሊላው ናትናኤል የተባልክ አንተ ተክለ ሃይማኖት ነህና በዓለም የታወቀችውን ሃይማኖትህን የራስ ወርቅ ትሆነኝ ዘንድ በራሴ ላይ ተቀዳጀዋት። ተክለ ሃይማኖት ሆይ ከዚህች ዓለም የፈተናና የመከራ ቂም በቀል ኑሮ በመላእክት አጃቢነት በክብር ለተለየችው ጻተ ነፍስህ ሰላም እላለሁ። ቅዱስ አባት ሆይ የመራስ አቃቤ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና በሕይወተ ሥጋ ሳሉ መታሰቢያን ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው። ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቶ መምህር ኤልሳዕ ለገነዛት በድነ ሥጋ ሰላም ላለው። ቅዱስ አባት ሆይ የጋዛው ፊልጶስ የተባልክ አንተ ሰባኪ ወንጌል አንተ ተክለ ሃይማኖት ነህና መሬታዊ ሥጋዬ ምድራዊ ሕልውናዋ በተፈጸመ ጊዜ ስባር አጽም መድኃኒቱን ይታዘዝልኝ። ተክለ ሃይማኖት ሆይ ደጋጎቹ የእስራኤል ነገሥታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት በሚማጸኑበት ገንዘብ ለተገነዘው ግንዘተ ሥጋ ሰላም እላለሁ። ቅዱስ አባት ሆይ መሥዋዕትን የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተናኮልና አንደበቱ 2 ፊት ከሆነ ሰው ጸብ በክንፈ ረድኤት ሰውረህ አድነኝ። ተክለ ሃይማኖት ሆይ አንተ ከማረፍ በፊት አስቀድሞ የድንግል ማርያምን ታቦት በክብር አስቀመጥክባት መቃብረ መቃብር ሰላም እላለሁ። ቅዱስ አባት ሆይ እኔ እንዳላደግ ልጅህን የበረከት ረድኤት ከክንፉ ሁሉ ይሰውረኝ። የጽድቅም ጋሻ
በሰማይና በምድር መከታ ይሁነኝ። አባታችን ተክለ ሃይማኖት ከዚህ ዓለም ተድላ ደስታ ተገልሎ ራቡንና ውሃ ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኞች መላእክት ሊወስዱት ወደ እሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ተክለ ሃይማኖት ሆይ ከገዳመ ኢላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም ላለው ቅዱስ አባት ሆይ ስብከተ ወንጌልህ እንደ ቀድሞ ወንጌላዊ ስብከት ነውና፣ አባት ሆይ ልጆች በዚህ ዓለም ብዙ መከራ ቢያገኛቸውም በአንተ ዘንድ ፍጹምና ሰላምና እረፍት እንደሚያገኙ አንተን ተስፋ ያደርጋሉ። ተክለ ሃይማኖት ሆይ ነገር ግን በማዛት ወይም በዝግታ ሳይሆን በድፍረት ያቀረብኩልህ ይችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተህ ተቀበልልኝ። ቅዱስ አባት ሆይ እኔና አገልጋይህን እግዚአብሔር ከድቀት ትንሣኤን ይስጠኝ። የተከበረችና የተባረከች ድንግል ማርያምን ጽናቱንና ብርታቱን ታድል በለኝ። ተክለ ሃይማኖት ሆይ በፍጹም ትጋት ሆነው እነ መርዓ ክርስቶስ ጴጥሮስ እንደፈለጉ ሁሉ ያንተን በረከት ለማግኘት በመጣር ላይ ይገኛለሁ። ቅዱስ አባት ሆይ ልመናዬን ትቀበለኝ ዘንድ በአጭር ቃል ለምንሃለሁ። ለጻድቅ ወይም ለእውነተኛ ጥቂት ቃል ይበቃዋልና። ተክለ ሃይማኖት ሆይ ያለ ቸልታና ያለ ዘምታ አንተን አመሰግን ዘንድ እድል ስለሰጠኝ በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ እነሆ መልክአ ጸሎትህ በምስጋና ተናግሬአለሁ። የሰጠኝንም ሥራ ሁሉ በሰላም ፈጽሜአለሁና ቅዱስ አባቴ ሆይ የልቤን ሐሳብ ሁሉ በተስማሚው መንገድ ፈጽምልኝ። ተክለ ሃይማኖት ሆይ ለታጠቅከውና ቅናተ ዮሐንስ ላጠለቀው መልበስ ቀሚስ እንዲሁም ለክብሩ አጽፈ ለራስ አስኬማ ሰላም ላለው ቅዱስ አባት ሆይ ለእንጦንስና ለመቃርስ ልጆች መነኮሳት በሙሉ በባሕርም በየብስም ቢሆን አንተ ተክለ ሃይማኖት ክብራቸው ሞገሳቸው ነህና። ተክለ ሃይማኖት ሆይ ይህችን ዓለም ንቀ አጥቅተ የወንጌልን ፍለጋ ተከትለ ባረካቸው በረሃ ለገባው ላንተ ሰላም ላለው ቅዱስ አባት ሆይ መሥዋዕተ ቁርባን ከአቤል መሥዋዕት ይልቅ እጅግ የሰመረ ነውና አባት ሆይ አባ አባ እያልኩ ስጠራ ፈጥነ ስማኝ፣ በላይም በሰማይም አለሁልህ በለኝ። አቤቱ የተክለ ሃይማኖት አምላክ ሆይ እኔን አገልጋይህን ከክፉ ነገር ሁሉ ጠብቀኝ። ቸርነትህ ለሁል ጊዜ አይለየኝ። በመዓልትና በሌሊት ቸር ጠባቂ መልአክ እዘዝልኝ። የቅዱሱን አባት የተክለ ሃይማኖትን በረከት አሳትፈኝ። ከመከራ ሥጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚሁ ቀየን አሜን።